ዛሬ ተራና የተለመደውን ልማድ አራግፈን እጹብ ድንቅ የሆነውን የጥናት ስልት ልንከተል ወደ ጥልቅ ህዋ የምንወነጭፍበት ነው። ታዲያ ባዶ እጅ አይገባምና በአንድ እጃችሁ ላይኩን በአንድ እጃችሁ ሰብስክራይቡን ስትጫኑ ለቅንነታችሁ በዚህ ቪዲዮ ሊተላለፍ ከታቀደው መልእክት የበዛ በረከት አፍሳችሁ እንድትሄዱ በመመኘት ነው። እያጠናችሁ ያለ ከምን ያህል ሰዓት በኋላ ትኩረታችሁ እንደሚበተን አስተውላችሁ ታውቃላችሁ? ይህንን ችግራችሁን ካወቃችሁና መፍትሄ ካበጃችሁለት በውጤታችሁ ከ80 እስከ 100% ለውጥ ታመጣላችሁ። ነገር ግን አብዛኞቻችን ለዚህ ቦታ ባለመስጠት አንድ ቦታ ላይ ቁጭ ብለን ሰዓታትን እንፈጃለን። ራሳችሁን ታዝባችሁ ታውቃላችሁ? የምታነቡት ነገር ግልጽ አልሆን ብሏችሁ አንድም ፓራግራፍ 10 ጊዜ ስታነቡ ወይም ረጅም ሰዓት ስታነቡ ቆይታችሁ ምንም ፍሬ ነገር የጨበጣችሁ አልመስል ብሏችሁ አያውቅም? ይህ ነው ትምህርቱንም አስተማሪውንም እንድንጠላ የሚያደርገን። መፍትሄው ግን በጣም ቀላል ነው። ብዙ ጥናቶች እንደሚያሳዩት የሰው ልጅ በጥልቅ ትኩረት መቆየት የሚችለው ቢበዛ ለ25 ደቂቃ ብቻ ነው። ከዛ በኋላ ያለው ትርፉ ድካም ብቻ ነው። ዶክተር ማርቲን ላብዴል እንደሚያስቀምጠው በዚህ ግራፍ ላይ እንደምታዩት ቋሚው የትኩረት መጠንን ለማሳየት አግዳሚው በጥናት የምናሳልፈውን ጊዜ ለማሳየት ነው የተጠቀመው። በተከታታይ ለ6 ሰዓታት ብታጠኑ ከጥናታችሁ የምትሸምቱት ዕውቀት በጣም አነስተኛና የድካማችሁን ያህል የማይሆን ነው። በግራፉ ላይ እንደምታዩት ረጅም ሰዓት በጥናት ላይ ባሳለፋችሁ ቁጥር ትኩረታችሁ እየቀነሰ ነው የሚሄደው። የጥናት ስልታችን መሆን ያለበት ግን በዚህኛው ግራፍ እንደምትመለከቱት ለ25 ደቂቃ በጥልቅ ትኩረት ካጠናችሁ በኋላ ውጤታማ ጥናት ስላደረጋችሁ ራሳችሁን የምትጋበዙበት ነው። ሻይ ቡና ሊሆን ይችላል። ነገር ግን ለ5 ደቂቃ ብቻ ዘና የሚያደርጋችሁን ነገር አድርጋችሁ ወደ ጥናታችሁ መመለስ። ቀጥሎም እንደገና ተጨማሪ 25 ደቂቃ በጥልቅ ትኩረት ካጠናችሁ በኋላ አሁንም የ5 ደቂቃ ረፍት ትወስዳላችሁ። በረፍታችሁ ስልካችሁን ሳይለንት ስለምታደርጉት ጥሪ ካለ መመለስ ወይም እንዲሁም ማውራት የምትፈልጉት ሰው ካለ ስልክ አውርታችሁም ዘና ልትሉ ትችላላችሁ። ዋናው ዓላማ ግን አእምሯችሁን ከጥልቅ ትኩረት ውስጥ አውጥታችሁ ዘና የሚያደርጋችሁን ነገሮች አድርጋችሁ መመለስ ነው። ዘፈን ሊሆን ይችላል፣ ሶሻል ሚዲያ መጠቀም፣ ንጹህ አየር ተንፍሳችሁ መመለስ፣ ቸኮሌት፣ ኩኪስ ወይም ቆሎ። ብቻ እረፍቱ ማርሽ እንደመቀየሪያ፣ ትኩረት እንደመስበሪያና ራሳችሁን እንደመሸለሚያ የሚሆኑ ነገሮችን አስባችሁበት ተዘጋጅታችሁበት መጀመር ነው። በዚህ የጥናት ስልት ለ6 ሰዓታት በትኩረት ብታጠኑ አጠቃላይ በድምሩ የምታርፉት 30 ደቂቃ ነው። ነገር ግን 5 ሰዓት የሚሆነውን ጊዜ በጥልቅ ትኩረት ስላጠናችሁ እጅግ ስኬታማ ጊዜ አሳልፋችኋል። ይህን ስታደርጉ ሰው እንዳይረብሻችሁ ማሳወቅ፣ ስልካችሁን ሳይለንት አድርጋችሁ ደፍታችሁ ማስቀመጥ፣ በእረፍት ሰዓታችሁ ደግሞ ምን እንደምታደርጉ ተዘጋጅታችሁ መጀመር፣ ስልካችሁ ላይ የ5 ደቂቃ ታይመር ወይም አላርም መሙላት። ቴይለር ስዊፍት አንድ የምትለው አባባል አለ፣ in a world full of noise focus is your most powerful tool። ጫጫታ በበዛበት ዓለም ትኩረታችሁ ብርቱ መሳሪያ ነው ትለናለች። ለመጀመሪያ ይህን ያጠናን ስልት ለመጀመር አንድ የትምህርት አይነት ምረጡ። በዚህ ወቅት ይህ ትምህርት አይነት እየተማርከውም ሊሆን ይችላል ወይም ገና ልትማሩ ይሆናል። ግለጥና ማውጫ ላይ ያሉትን ምዕራፎች ርዕስ አንብብ ስንል ከዚህ በኋላ በአይን ማየትና በከንፈር ማነብነብ አይደለም። አንብብ ስንል በጭንቅላት አሰላስል፣ ተገንዘብ ማለት ነው። እያንዳንዱ ምዕራፍ ርዕስ ብቻ በማንበብ ይዘታቸው ስለምን ሊሆን እንደሚችል ራስን ጠይቅ። ይህን ካደረግ በኋላ በውስጥ ምዕራፍ 1 ከ2 ጋር፣ ምዕራፍ 2 ከ3 ጋር፣ 3 ከ4 ጋር እያልክ የሚያገናኛቸው ምን ሊሆን እንደሚችል ከርዕስ ብቻ ተነስተ ለመረዳት ሞክር። ይህ ትምህርት ለሚቀጥሉ 6 ወራት ገደማ ልትማረው ነው። አሁን ለጥቂት ደቂቃዎች የምታደርገው ነገር እጅግ ጠቀሜታ ያለው ነው። በጭንቅላት ርዕስ በማንበብ ብቻ ምዕራፎቹን እርስ በርስ የሚያስተሳስራቸው ነገር ምን እንደሆነ ከልብ ስትጥር መልሱን በራስህ ሙሉ ለሙሉ ላትደርስበት ትችላለህ። ወይም የምዕራፎቹ አሰበታተር ዓላማ ላይገባህ ይችላል። ነገር ግን ሞክር። ይህን ለማድረግ ስትሞክር በውስጥ ጥያቄ ይፈጠራል። ከጥያቄ ወይም ማወቅ ከፈለግከው ነገር ተነስተህ ስትጀምር ሰብኮንሺየስሊ አእምሮ መልሱን ለማግኘት ይጓጓል።
ከትንሽ ማሰላሰል በኋላ ግን የእያንዳንዱን ቻፕተር መግቢያና መውጫ በጨረፍታ ለማንበብ ሞክር። ስለ እያንዳንዱ ምዕራፍ ዓላማ ያለህን ግንዛቤ ጨምርልሃል። በዚያው መጽሐፉ ሊያስተላልፉ የሚፈልገውን ጽንሰ ሐሳብ እና አንዱ ምዕራፍ ከሌላው ያለውን ቁርኝት በግርድፉ እንዲታይ ይረዳል። በዚህ የትምህርት ዘርፍ ብሎም በእያንዳንዱ ምዕራፍ ምን እንድንረዳ እንደተፈለገ ማወቃችን ያለው ጠቀሜታ ልንገምተው ከምንችለው በላይ ነው። ለጭንቅላታችን መረጃ ከመመገባችን በፊት በዚህ ትምህርት ዘርፍ ብሎም በእያንዳንዱ ምዕራፍ ምን ቁም ነገር ሊተላለፍ እንደሚችል ገምተን መጀመራችን በሂደቱ ላይ ኤክስፔክቴሽን ወይም ጉጉትን ይፈጥራል። ልክ ነኝ አይደለሁም የሚል ጥያቄ ይፈጠርብናል። ቀድመን በአእምሯችን የምዕራፎችን አወቃቀርና ዝምድና በኃይለህሊናችን ስንስል የተሟላና እርግጠኛ የሆነ መረጃን ይዘን አልነበረም አይደል? ቀጥሎ ግን በዝርዝር ዕውቀትን ወደ መበርበር ስንገባ በውስጣችን ልክ ነበርኩ ወይስ አልነበርኩም የሚል ጉጉትን ይዘን ስለምንገባ አእምሯችን በመማርም ይሁን በማንበብ ሂደት ይህን ዕውቀት ፍለጋ ይራባል። በዚህ ሂደት የሚገኝ ዕውቀት በቀላሉ የሚረሳ አይሆንም። አካሄዱ ወዴት ሊሆን እንደሚችል ቀድሞ ጥቆማን ስላገኘን የትምህርቱን ፍሰት ያለ ግርታ ለመከተል ይረዳናል። እዚህ ጋር ማንም የሚማርና የሚያጠና ሰው ሊያልፈው የማይገባ ነገር በመሃል ላይ ግር የሚለን ነገር ከገጠመን በምንም መልኩ ቢሆን ለዚህ ግርታ መልስ አናገኝ ማለፍ የለብንም። ይህንን ማድረጋችን የዕውቀት ፍሰቱን ጠብቀን ለመጓዝ ይጠቅመናል። አንድ ሳይገባን ያለፈ ነገር በሚቀጥሉት ንባቦችና ቻፕተሮች ብዙ የማይገቡን ነገሮች እያራባብን ይቀጥላል። ምክንያቱም ምዕራፎች ትስስርና ተዛማጅነት ስላላቸው ብሎም ከምዕራፍ ወደ ምዕራፍ ዕውቀቱን እየገነባን ስለምንሄድ አጥርተን መሄድ የግድ ልንነው የሚገባ ነገር መሆን አለበት። ሌላው የምናጠናው የትምህርት አይነት ይዘቱ መረጃና ጽንሰ ሐሳብ ላይ ያተኮረ ነው የሚሆነው። አንዳንዱ መረጃና ኩነቶች ላይ ያተኮረ ሊሆን ይችላል። እንደ ታሪክ፣ ቋንቋ ያሉ ትምህርቶች በብዛት በመማር ሂደት የሚገጥሙን የትምህርት አይነቶች ግን በአመዛኙ ጽንሰ ሐሳብ ተኮር ናቸው። ጽንሰ ሐሳብ ብቻውን አይቆምምና አብሮ መረጃ ነክ ከሆኑ ፍሬ ነገሮች ጋር ተሳልጦ እናገኘዋለን። ለምሳሌ ልብ፣ ሳምባ፣ ኩላሊት በስም ደረጃ ማወቅና በሰውነታችን ውስጥ የት ቦታ እንዳሉ ማወቅ መረጃ ነክ ሲሆን የእያንዳንዳቸው ተግባርና አሰራርን ማወቅ ግን ጽንሰ ሐሳባዊ ነው። ኮንሰፕትን ወይም ጽንሰ ሐሳብን መረዳት መቼም የማይጠፋን ዕውቀት ነው። ስለዚህ በምንማረውና በምናጠናው ትምህርት ውስጥ የመጀመሪያው ትኩረት ጽንሰ ሐሳቡን ለመረዳት ነው መሆን ያለበት። ጽንሰ ሐሳቡን ከተረዳን ከጭንቅላታችን በቀላሉ ስለማይጠፋ እንደ መረጃ ነክ ያሉ ዕውቀቶችም በቁርኝት ሳይረሱን አብረውን እንዲቆዩ ይረዳል። በዚህ ሂደት ለምን፣ እንዴት የሚሉ ጥያቄዎችን ለመመለስ ጥረት ማድረግ ዘላቂ ዕውቀት እንዲኖረን ይረዳናል። ጆኤል ብራውን እንዲህ ይላል፣ see the invisible, believe the incredible, achieve the impossible። የማይታየውን የሚያስደንቀውን እመኑ፣ የማይቻለውን አሳኩ ይለናል። ቀጥሎ ስፔስ ሬፒቲሽን ወይንም አለፍ አለፍ ፍሎ የሚደረግ የክለሳን ስታይል ያሳየናል። ቆይ ዳንስ ለመማር የሚፈልግ ሰው ዛሬ እንዴት እንደሚደንስ ከተማረ በኋላ በቃኝ አውቄያለሁ ብሎ ነው እንዴ የሚቀመጠው? አይደለም። በተደጋጋሚ በተለያየ ቀናት እየደጋገመ ይለማመደዋል። ጽናትም ከዚህ የተለየ አይደለም። በመጀመሪያ አንድን ዕውቀት ስንገበይ የሚቀመጠው እንደ ሾርት ተርም ሜሞሪ የአጭር ጊዜ ትውስታ ነው። ነገር ግን እንዴት ነው ወደ ሎንግ ተርም ሜሞሪ የረጅም ጊዜ ትውስታ የሚቀየረው ካለን በድግግሞሽ ነው መልሱ። ብዙ ውጤታማ ጥናቶች እንደሚጠቁሙት ያጠናነውን ነገር ከ6 ሰዓት በኋላ መድገም ቀን የተማርነውን ማታ እንደመከለስ ማለት ነው። ቀጥሎ ከ1 ቀን በኋላ፣ ከዚያም ከ3 ቀን፣ ቀጥሎ ከሳምንት፣ ከዚያም ከ3 ሳምንት በኋላ፣ ከዚያን ከወር በኋላ ፈተናችንን ያለበትን ጊዜ አመዛዝነን ቆየት እያለ መድገም ነው። ብዙ ኮርሶችን ስለመማር ብዙ ኮርሶችን ስለምንወስድ ለሁሉም እንደዚህ አይነት ፓተርን ማስቀመጥ ነው። ይህንን የክለሳ ስትራቴጂ ውጤታማ በሆነ መልኩ ለመተግበር የጥናት ስኬጁል ያስፈልጋቸዋል። ይህ ካልሆነ ግን የመረባበሽ ዕጣ ፈንታ ሊገጥማችሁ ይችላል። ፕላን አውጥታችሁ በፕላናችሁ መሰረት ለመገኘት የቻላችሁትን ያህል ለአንድ ሴሚስተር ብታዩት የውጤታማነትን ምስጢራዊ ቁልፍ እንዳገኛችሁ ነው የሚሰማችሁ። እመን ውጤት ተኮር ለመሆን ከፈለጋችሁ ይህንን ተግባራዊ አድርጉ። ሪቪዥን ወይም ክለሳ በምናደርግበት ጊዜ አንድ ልብ ማለት ያለብን ነገር አለ።
ቀድመን ያጠናነው ምዕራፍ እንደገና ወደ ማንበብ ውስጥ በፍጹም መግባት የለብንም። አላወቅነውም እንጂ ይህ ደጋግሞ ማንበብ ሕፃን ልጅን ወተት በግድ እንደሚያስክቱት አይነት አመል ነው። ልጁም መጠጣት እንደማይፈልገው እናንተም ደግሞ ደጋግሞ ማንበቡን አትፈልጉ። እንዲህ አይነት ንባብ ውጤታማ አያደርግም፣ አሰልቺ ይሆናል። አሰልቺ ከሆነ ትኩረት ያሳጣል። ያወቃችሁትን ነገር አሳስገሰሱን በሙላ እንደገና ማንበብ የጊዜ አጠቃቀማችሁ ላይ ደግሞ ትልቅ ክፍተት ያመጣል። ስለዚህ ይህ ትኩረታችን በትኩረት እንዲሆንና አሰልቺ እንዳይሆን እንዲሁም ጊዜያችንን በአግባቡ እንድንጠቀም ጭንቅላታችንን ቀድመን በትኩረት ያነበብነውን ነገር አምጣ ማለት እንጂ ደግሞ ደጋግሞ መመገብ ጥቅም የለውም። ስለዚህ ንጹህ ወረቀት አውጥተን በጥሞና ማስታወስ የቻለውን እንጽፋለን። በኋላ ላይ የተረሳንና ግር ያለን ነገር ካለ እሱን ለማጣራት ወደ መጽሐፋችን ወይም ኖታችን እንሄዳለን። ይህ ቀድመን ላነበብነውም ቀድመን ላጠናነውም በክላስ ተምረነው ለመጣነው ነገር ይሰራል። ይህ መንገድ አእምሯችን ካጠናው ትምህርት ምን እንደጎደለው ራሱን እንዲገመግም እድል የሚሰጥና ትኩረት መሰጠት ያለበትን ቦታ የሚጠቁም በመሆኑ ወደ መጽሐፍ ተመልሶ ካጣራ በኋላ የሚገኘው ግንዛቤ በቀላሉ እንዳይረሳን የሚያደርግ ምርጥ ስልት ነው። ይህ አካሄድ ውጤት ተኮርና ጊዜ ቆጣቢ ነው። ይህን የመጀመሪያ ክለሳ በዚህ አይነት መልኩ ካደረግን ቀጣዮቹን ክለሳዎች የተለያዩ ጥያቄዎችን በመስራት የግንዛቤ መጠናችንን እያጣራን እንሄዳለን። ያልመለስናቸው ጥያቄዎችን ለመረዳት ብቻ ወደ መጽሐፍና ደብተራችን እንመለሳለን። እንግዲህ ይህን የጥናት ስታይል የጥናት ስትራቴጂ ለመከተል ስኬጁል ያስፈልገናል። ስኬጁል አውጥተን ደግሞ ለስኬጁል መገዛት ይጠበቅብናል። የጥናት እቅዳችንን ለማውጣት እስቲ ውሏችንን እንስፈረው። ጠዋት 12 ሰዓት ብንነሳ የምትታጠብ ቁርስ የመብላት እንዲሁም ወደ ስራ ቦታ የሚሄዱ ሂደት 2 ሰዓትን ቢፈጅብን ከጠዋት 2 ሰዓት እስከ 6 ሰዓት የአራት የሥራ ሰዓታትን አሳልፈን ከቀኑ 6 ሰዓት እስከ 7 ሰዓት 1 ሰዓት የምሳ እረፍት ወስደን እንደገና ሌላ 4 የሥራ ሰዓታትን ከ7 ሰዓት እስከ 11 ሰዓት አሳልፈን ከስራ እንወጣለን። ከስራ ወጥተን ወደ ቤት በመሄድና ራስን በማሳረፍ ሂደት በአጠቃላይ 2 ሰዓታትን ብንፈጅ ለጥናት ዝግጁ ልንሆን የምንችለው ማታ 1 ሰዓት ላይ ነው። ሆኖም የሰው ልጅ በሚቀጥለውም ቀን ንቁ ሆኖ ቀኑን ማሳለፍ እንዲችል በቂ እንቅልፍ ማግኘት ስለሚጠበቅበት 4 ሰዓታትን ለጥናት ተጠቅመን 5 ሰዓት ላይ ወደ መኝታ እንሄዳለን። በድጋሚ ጠዋት 12 ሰዓት መነሳት ስላለብን እንግዲህ የሰው ልጅ የአንድ ቀን ውሎ ከሞላ ጎደል ይህን ይመስላል። ስለዚህ አንድ እየሰራ የሚማር ሰው ላወጣው ፕሮግራም ተገዢ ከሆነ በጥልቅ ትኩረት ለማጥናት የሚችለው ከማታ 1 ሰዓት እስከ 5 ሰዓት ባለው 4 ሰዓታት ውስጥ ነው። በትኩረት ለሚያጠና ሰው እነኛ 4 ሰዓታት በቂ ሊሆኑ ይችላሉ። ነገር ግን በድካም ዝሎ ለመጣ አእምሮ እንደምንጠብቀው ውጤት ተኮር ላንሆን እንችላለን። ስለዚህ ከስራ ገብተን የመጀመሪያውን 2 ሰዓታት በትኩረት ለክለሳ ሪቪዥን ለማድረግ ብንጠቀምበት ነጭ ወረቀታችንን አውጥተን ቀድመን የተማርነው ያጠናነው በማስታወስ ለመጻፍ ሞክረን አሊያም ጥያቄ ለመስራት ተጠቅመን ጉድለታችንን ወደ ደብተራችን ሄደን ሞልተን ቀደም ብለን ከምሽቱ 3 ሰዓት ላይ ብንተኛ ተመሳሳይ 7 የእንቅልፍ ሰዓታትን አሳልፈን ሌሊት 10 ሰዓት ላይ መነሳት እንችላለን። ከዚህ በኋላ እስከ 12 ሰዓት የሚኖረን 2 ሰዓታት እጅግ ውጤታማ ሰዓታት ናቸው። አእምሯችን ከዝለት አገግሞ የምናቀርብለትን ዕውቀት እንደ ስፖንጅ መጥቶ ለማስቀረት ብቁ በሚሆንበት ሰዓት ነው የምናገኘው። ስለዚህ አዲስ ዕውቀት ለመሸመት የሚጠና ጥናት በዚህ ሰዓት ላይ ቢሆን ይመከራል። እንደየስኬጁላችሁ እንደየውሏችሁ ከእንቅልፍ በኋላ ረዘም ያለ ሰዓታትን ለጥልቅ ትኩረት ጥናት የሚመች ከሆነ ጊዜውን ተጠቀሙበት። ልብ በሉ፣ ይህንን እየሰሩ ለሚማሉ ምሳሌ ብናደርግ ነው የሙሉ ጊዜ ተማሪዎች ያላችሁን ጊዜ ስታደላድሉ ይህን ከግምት ውስጥ ማድረግ ይኖርባቸዋል። ዋናው መልእክት ከእንቅልፍ በኋላ የሚኖራችሁ ተከታታይ ሰዓታትን በጥልቅ ትኩረት ለማጥናት እንድትጠቀሙበት ነው። ማሳሰቢያ፣ በሶሻል ሚዲያ በሌላ ስራ ይህንን ሰዓት በፍጹም እንዳትበክሉት በጥብቅ ማሳሰብ ፈልጋለሁ። በዚህ ሰዓት አእምሯችሁ ለም ነውና አረም እንዳትዘሩበት ተጠንቀቁ። እንደዚህ አይነት ጥቂት ማሻሻያዎች የጥናት ደረጃችሁን ጥራት ከፍ የሚያደርጉና በጊዜ ሂደት ሳታስቡት ለውጥ የምታመጡበት ነው። ጥቂት አጥንተው ውጤት የሚያመጡ ሰዎች በተፈጥሮ እንዲህ አይነት ምርጫዎችን ለማድረግ ስልታዊ የሆኑ በመሆናቸው ነው። ስለዚህ ለአንድ ቀን ውሏችንን መሰረት ባደረገ መልኩ ያወጣነውን እቅድ
ለእያንዳንዱ ቀን በማውጣት እቅዳችንን ከዕለታዊ ወደ ሳምንታዊ በማሻሻል የተሻለ ውጤት ተኮር መሆን እንችላለን። እንግዲህ የጥናት ስኬጁላችን በከፊሉ ይህን ሊመስል ይችላል። ለተሻለ ስኬት ቆርጠን ከተነሳን በስኬጁላችን መሰረት ለመጽናት ሰልፍ ዲሲፕሊን ወይም ራስን መግዛት መረሳት የሌለበት ነው። ጂም ሮሆን ዲሲፕሊን is the foundation upon which all success is built on። ራስን መግዛት ወይም ዲሲፕሊን ሁሉም ስኬት የሚገነባበት መሰረት ነው ይለናል። ለጥናት ጨርሶ ጊዜ የሚያጥራችሁ ደግሞ በቀላሉ ለፈተና የሚያዘጋጅ ምርጥ ያጠናል ስልት የሚያሳይ ቪዲዮ ከላይ አለላችሁ። እሺ የስኬት አርበኞች እስካሁን ድረስ በጽናት ከቆያችሁ የልሂቃኑን ክበብ ለመቀላቀል መስፈርቱን አሟልታችኋልና በቀጣይ የሚለቀቀው ቪዲዮ እንዳያመልጣችሁ የቪአይፒ ትኬቱን ሰብስክራይብ በተኑን በመጫን እንድትቆርጡ እያሳሰብን ተሰናበትናችሁ። ቸር ቆዩን።